አሁን ደግሞ ሌላ ሴፍቲ ሜዠር የምናየው ግራውንዲንግ ነው። ግራውንዲንግ አስ ኤ ሴፍቲ ኤርዚንግ ይባላል። ሶ እንዴት ነው ግራውንዲንግ ፎር ሴፍቲ ፐርፐዝ የምንጠቀመው? እንደምታውቁት የሆነች ኒውትራል የምትባል ዋየር አለች አይደል? እዚህ ጋር ዘ ኦንሊ ላይቭ ዋየር እና ይሄ ላይቭ ዋየር ዚስ ዋን ኢዝ ኒውትራል ዋየር። ሰራተኞች በልምድ ምን የሚሉት እሳትና ውሃ የሚሉት ማለት ነው። ሆት ኤንድ ይሄ ኮልድ እሳትና ውሃ የምንለው ኢት ኢዝ ይሄኛው ላይቭ ዋተሩ ፍሮም ሃይ ቮልቴጅ ለምሳሌ 120 ቮልት ላይ ነው የተገጠመው። ሁለት ገመድ አሉት። ማንኛው ዲቫይስ ስንሰራ ለምሳሌ ዚስ ኢዝ ኤ ድሪለር ሞተር አለው ድራይቭ የሚያደርግ ድሪል ለማድረግ ነው የፈለገው ሰውየው። ሶ ዘ ኦንሊ ላይቭ ኤንድ ኒውትራል ዋየር ብቻ ከሆኑ ኢት ኢዝ ቬሪ ዳንጀረስ። ለምን እዚህ ጋር ፎልት ቢፈጠር ከረንቱ በሞተሩ አልፎ ወደዚህ አልመለስ ካለ የሆነ ኬዝ የምትባላለች የሞተሯ ኬዝ የሆነ ፎልት ተፈጥሮ ከረንቱ አልመለስ ካለ በየት ነው የሚመርጠው ማለት ነው? ከዚህ ወደዚህ። ዚስ ኢዝ አስ ኤ አልተርናቲቭ ፓዝ ነው የሚመርጠው። ቢኮዝ እዚህ ጋርም ግራውንድ ነው ያለው፣ ይሄም ግራውንድ ነው። የግራውንድ ሲምቦል እንደዚህ ነው ብያቸዋለሁ። ይሄ ላይ ነው የቆመው ማለት ነው። ሶ ከረንቱ የሚመርጠው መሆን የነበረበት ይሄ ሶርሳችን ነው። እዚህ ጋር ሶኬት ነው ያለው። ይመጣል በሞተሩ አልፎ ወደ ግራውንድ ይሄዳል ነው። አያችሁ፣ ከረንት የሚመጣ ሁል ጊዜ ከሃይ ቮልቴጅ ኦር ከፕላስ ይመጣና በሞተሩ አድርገው ይመለሳል። ክሎዝድ ሰርኪት ሰራ ማለት ነው ወደ ግራውንድ። ከዚህ ወደዚህ ባይዘው ኮኔክሽን አለ። ከረንት ብዙ ጊዜ እንደዚህ አድርገን ይሄ ፕላስ ግራውንድ ደግሞ ስናደርግ ዘር ኢዝ ኮኔክሽን ማለት ነው። ኦር ሶርስ ነው፣ ይሄ አንድ ነው። ስለዚህ ከረንት በዚህ ወጥቶ በዚህ ሲመጣ ሰርኩሌት ነው የሚያደርግ። ስለዚህ እዚህ ጋር ፎልት ሲፈጠር ከረንቱ በዚህ መመለስ ስለማይችል በየት መመለስ አለበት ማለት በዚህ። ምክንያቱም ፉል ሰርኪት መስራት አለበት። ዘር ኢዝ አናዘር ሬዚስታንስ አግኝተዋል ማለት ሊስት ሬዚስታንስ። በዚህ ጊዜ እዚህ ጋር ኢት ኢዝ ፎር ፋኒ ፐርፐዝ ኦች ይላል። ኦች ብቻ አይደለም፣ በጣም ኢት ኢዝ ቬሪ ዳንጀረስ። እዚህ ጋር ግን ምን ጨምረናል? ኤ ኒውትራል ዋየር ነበረች ግራውንድ። ሶስቱም ላሳያችሁ። ቀዩ ላይቭ፣ ዘ ግራውንድ ኢዝ ብላክ። አሁን ሰማያዊ ነገር የጨመርነው ኦር ሌትስ ሴ ግሪን ግራውንድ ናት ማለት ነው። ያቺ ግራውንዲንግ ፐርፐዝ ምንድነው ተጨማሪ ጥቅሟ? አሁን እዚህ ጋር ፎልት ቢፈጠር እንኳን ሲንስ ኢት ኢዝ ሊስት ሬዚስታንስ ነው ያላት፣ ዜሮ ሬዚስታንስ በለው ከኛ የሚያንስ። ስለዚህ እዚህ ጋር ፎልት ቢፈጠር እንደቀድመው እንኳን ምን ያደርጋል? አሁን ከረንቱ ከቀዩ መጥተዋል። ቅድም በጥቁር መመለስ ስላልቻለ በዚህ ሄዶ ነበር። አሁን ግን በጣም ያነሰ ደግሞ ከዚህም ያነሰ ሬዚስታንስ ስላገኘ በዚህ አድርጎ ቤት ይሄዳል ማለት ነው። ወደ ግራውንዱ ሴፍሊ ይሄዳል ማለት። በዛን ጊዜ የሚቃጠል ዲቫይስ ድምፅ ምናምን እንሰማለን፣ ግን እኛ ሴፍ ነን። የተቃጠለው ወይም ፊዝ ነው ወይም ሌላ ዲቫይስ ነው እንጂ እኛ we are very safe። ብዙ ጊዜ የምናገኘው ሶስት ገመድ ያለው ነገር ሲሆን ፎር ሴፍቲ ፐርፐዝ ናት ያቺ ሶስተኛው እንጂ ከረንት ምን ስንት አይነት ወደዚች ዲቫይስ እቺ ዲቫይስ ናት እንበላት። እዚች ላይ ከረንት እንዲመጣ ግዴታ ምን ያስፈልጋል? ሁለት አይነት ገመድ ያስፈልጋል። አንዱ ግራውንድ የሚደረግ ነው፣ አንዱ ደግሞ ላይቭ ነው። ስለዚህ ይሄኛው 10 ቮልት ከሆነ የዚህ ሬዚስታንስ 5 ኦhm ከሆነ የምታገኘው 2 አምፔር አለ ማለት ነው። 10 ሲካፈል 5። ስለዚህ እንደዚህ ነው። እኛ ግን ፎር ሴፍቲ ፐርፐዝ ይሄ ነገር የምንነካው ከሆነ ተጨማሪ ምን እናደርጋለን? ሌላ ገመድ ያስፈልገኛል ይህች ማለት ነው፣ በእኛ እንዳያልፍ። ስለዚህ ከፕላስ የመጣ መመለስ ያለበት መመለሻው በምን ሆነ? በግራውንድ ዋየር። ሶ ግራውንዲንግ ሚንስ ክሬቲንግ አናዘር ሶስተኛ አልተርኔቲቭ ፓዝ ነው እየፈጠርን ያለ ነው ማለት። ሰርድ ዋየር የሚያስፈልገው ቱ ፕሪቨንት ምንድነው? ሾክ። ለዛ ፖላራይዝድ ፕላግ ኢንዲኬትስ ግራውንድ ሳይድ ፎር ሴፍቲ ፐርፐዝ። እዚህ ጋር ያሳያቸዋል። ፖላራይዝ ተደርገው ወይም በከለር ተደርገው ይሰጣቸዋል። እናንተ ስትሰሩ you are very safe because for grounding purpose ሌላ ገመድ ስላለ ማለት አማራጭ። ሶስተኛ ፕሮቴክሽን ዲቫይስ ፎር ሴፍቲ ፕሮቴክሽን ፐርፐዝ የምንጠቀማቸው ግራውንድ ፎልት ኢንተራፕተር የሚባላሉ። ግራውንድ ፎልት ኢንተራፕተር ሌላ ዲቫይሶችም አሉ። ሬዚጁዋል ከረንት ዲቫይስ የሚባለው ሬዚጁዋል ከረንት ዲቫይስ ብዙ ጊዜ ይሄ ጂኤፍአይ ጂኤፍሲአይ ይሉታል። ግራውንድ ፎልት ከረንት ኢንተራፕተር ለማለት ያው ከረንት ነው ኢንተራፕት የሚያደርገው። እንደዚህ አይነት አይታችኋል ይመስለኛል። እንደዚህ አይነት ዲቫይሶች አሉ። ምንድነው የሚያደርጉት? እነዚህ ወደ ግራውንድ የሚመጣው ከረንት ዲቴክት ያደርጉና ኦር በሰውም
የሆነ ሰው እየሰራ እነዚህ ዲቫይሶች if there is current coming ዳይሬክትሊ ምን ያደርጋሉ? they shut off። ስለዚህ ኖቲስ ያደርጉታል ማለት ያውቃሉ። ምንድነው የሚያደርጉት? if there is a change in current ምን ያደርጋል አላችሁ? ይሄ አድቫንስድ ሴፍቲ ዲቫይስ ናቸው። ከቀድሙ ከፊውዝ በጣም የበለጠ ማለት ነው። it detects a leakage current ሊኬጅ አያችሁ? ሊክ አድርጎ ማለፍ በማይገባው ለምሳሌ እዚህ ጋር ዲቫይስ አለን እኛ እዚህ እየሰራን ነው። let's say እዚህ ጋር ይዘነዋል። እንደ አጋጣሚ ወደኛ ከረንት መምጣት የለበትም አይደለ? እዚህ ጋር ሰው አለ። ፎር ሴፍቲ ፐርፐዝ ወደዚህ መምጣት ያለበት ከረንት ምን መሆን አለበት? ዜሮ። እንደ አጋጣሚ ግን ፎልት ተፈጥሮ let's say 2 ሚሊ አምፔር መጣ። ያቺ 2 ሚሊ አምፔር ዲቫይሱ ዲቴክት አድርጎ ምን ያደርገዋል ማለት ነው? ከረንት እንዳይመጣ ሻት ኦፍ ያደርገዋል በፍጥነት። ምን ይላል? ለስዛን ቢሆን 5 ሚሊ if it is greater than ይሄ for safety purpose ነው። ታይም ደግሞ እናስቀምጥ ለስዛን ሚሊ ሰከንድ ታይም ለስዛን ይሄ ደግሞ ከረንት is equal to እንበል ለስዛን 0.001 ሰከንድ ማለት ነው። ስለዚህ ለዛ ሴፍ ነን ማለት ነው። ከረንት ከ5 ሚሊ አምፔር ሲበልጥ ለምሳሌ መሄድ በሌለበት ቦታ በ0.001 ሰከንድ ሻት ኦፍ ያደርጋል ማለት ነው። ስለዚህ ኢንተራፕተር የተባለበት ምክንያት ለምንድነው? ኢንተራፕት ያደርጋል፣ ሻት ኦፍ ያደርጋል፣ ለሴፍቲ ፐርፐዝ ዲቴክት ያደርጋል ማለት ይዘጋል። እንደ ዋየር አይቃጠልም፣ እንደ ፊውዝ ራሱ ተቃጥሎ ነው ሌላ የሚያድን። እቺ ግን ምንድነው የምታደርገው? ሻት ኦፍ ታደርጋለች። ከዛ በኋላ ሪሴት ይደረጋል ማለት ነው። እነዚህ ደግሞ አርሲዲ የሚባሉ ናቸው። ሬዚጁዋል ከረንት ዲቫይስ የሚባሉ ማለት የሚመልሱ ማለት እነዚህ የምታውቁት ነገር ነው። እነዚህ ይመልሳሉ፣ አርሲዲ ይባላሉ። ሬዚጁዋል ከረንት ዲቫይስ ምንድነው የሚያደርጉት? if there is alternative current በሌላ ማለፍ በማይገባው ከረንት ሊያልፍ ወደ ግራውንድ ሊክ ሊያደርግ ሲሞክር ሻት ኦፍ ያደርጋሉ ማለት ነው። ክሎዝ ያደርጋሉ። አሁን as a general how do we stay safe around electricity የሚለው አርስታችን የሚያወራው ስለ ሴፍቲ ፐርፐዝ ስለሆነ እንዴት ነው ሴፍ መሆን ያለብን? መጀመሪያ never use appliances fried cord ምን ማለት ነው? ፍራይድ ኮርድ ይሄ ማለት እንደዚህ ማለት ነው። እቺ ናት ፍራይድ ኮርድ ማለት የተበጠሰ ማለት ነው። ይሄ ኢንሱሌተሩ ከቨሩ ከላይ ያለ ኢንሱሌሽን የተላጠ ማለት ነው። የተላጠ ዋየር ከሆነ እንዳትነኩት። እዚህ ከዚህ የሚወጣ አምፐር ለምሳሌ 20 አምፔር ሊሆን ይችላል። የላፕቶፖች ጊዜ አይታችሁ ከሆነ 19 ቮልት ነው። የዚህ ቮልት 20 ቮልት ከሆነ it is ከዚህ የሚወጣው ከረንት ከ5 ሚሊ አምፔር በላይ ከሆነ እንኳን it is very dangerous ብለን አይተናል። ስለዚህ መንካት የለብንም ማለት we are creating what short circuit እየፈጠርን ሌላ አልተርናቲቭ እየፈጠርን። ስለዚህ የተላጠ ነገር if there is ምን የተላጠ ከረንት ካለ በእጃችን አለመንካት። ሁለተኛ unplug ማንጠቀመው ነገር unplug before repairing or cleaning appliances የሆነ እያጸዳን ነው እንበል either it is any electrical device ስቶቭም ሌላም ነገር አለ ምን ማድረግ አለብን? መጀመሪያ መንቀል አለብን ማለት ነው። መጀመሪያ unplug ማድረግ keep water away ብዙ ጊዜ ዌት ሰርፌስ ዌት ከሆነ እጃችሁ ምናምን ይላል። ለምሳሌ ይሄ ኤሌክትሪካል ዲቫይስ ነው if there is weight around this ደረቅ ቦታው ላይ ብዙ ችግር የለውም። ይሄ ግን ኮንታክት ሊፈጥር ይችላል because weight surface እዚህ ጋር የውሃ ነገር አለ ገመድ በዚህ ሲያልፍ ምን ሊያደርግ ይችላል? if there is አናውቀውም ገመዱ ለኛ ሴፍ ይመስለናል። ኦኬ ኢንሱሌሽን አለው ጥቁሩ ምንም እንትን የለውም በት አሁን እዚህ አካባቢ ከዋተሩ ጋር ሲነካካ ግን ምን ሊፈጠር ይችላል? የሆነ የተወሰነ ሊክ አድርጎ ከረንቱ በውሃው ሊያልፍ ይችላል። ይሄኛው ዲቫይስ ሊቃጠል ይችላል ማለት ኮምፒውተራችን ላይ የምንሰራቸው ኤሌክትሪክ ዲቫይስ ላይ ምን መሆን የለበትም? there must not be any weight or ውሃ ነገር መኖር የለበትም እንደዚህ ኤሌክትሪካል ዲቫይሶች ላይ። ሌላ avoid touching power line ነው። ይሄ ዳይሬክትሊ አለመንካት ነው። የሆነ ነገር ኦኬ እዚህ ጋር ተበጥሶ ይሆን ምናምን ብለን እንኳን በእጃችን መንካት የሚባል ነገር የለም ነው። always follow warning sign and label ብዙ ጊዜ ዲቫይሶች አይታችሁ ከሆነ ዋርኒንግ ሌቨል አሉ። ዋርኒንግ ሳይኖች እንደዚህ አይነት ምልክት በቀይ እና በቢጫ ነገር ኦር የሆነ የሃዛርድ ምልክት እንደዚህ አድርገው እንደዚህ አይነት መንካት የለብንም። በጣም በተለይ ሃይ ፓወር ላይን ላይ ሄዳችሁ
ትራንስፎርመር ያለበት ቦታ ላይ መቆም የለብንም፣ መንካት የለብንም። እንደዚህ አይነት ሴፍቲ ዲቫይስ አሉ፣ ሌብል አሉ። እንደዚህ አድርገህ በዚህ ነው መክፈት ያለብህ፣ እንደዚህ ነው መያዝ ያለብህ የሚል ነገር ካለ ማንበብና ማየት፣ ሌብሉና ምን ሳይን ካሉ ማለት ነው። ሌላ ኢትዮጵያን ኮንቴክስት እኔ ዋየር ከለር ስታንዳርድ ለኢትዮጵያ ብቻ አይደለም፣ ብዙ ዓለም ላይ የተለመዱ ከለሮች አሉ። ሶስቱም እኔ ለፌዝ ለግራውንድ እና ለኒውትራል። ቅድም ሳወራ አስተውላችሁ ከሆነ ፌዝ ማለት ላይቭ ከረንት ምንለው ነው፣ ኦር ሃይ ቮልቴጅ እሳቱ የሚሉት ማለት እሳት፣ ይሄ እሳት ነው፣ ይሄ ምንድን ነው ውሃ ነው የሚሉት፣ እሳትና ውሃ ወይም ግራውንድ። ሬድ የለው ብሉ ነው ብዙ ጊዜ የምንጠቀሙ። ስሪፌዝ እና ሲንግል ፌዝ ታውቃላችሁ? ስሪፌዝ የምታውቁ ከሆነ ወደ ኢንዱስትሪ የሚላክ ማለት ነው። እኛ ቤት የሚገባ ደግሞ ሲንግል ፌዝ ማለት ነው። እነዚህ ብዙ ጊዜ ለፌዝ ወይም ደግሞ ላይን ፌዝ ኮንዳክተር ኦር ላይቭ እንትኑ ሲንግል ፌዝ ሲሆን ኤዘር አንድ ቀይ ብቻ መጠቀም እንችላለን። ከምን ጋር? ከጥቁር ጋር፣ ወይም ደግሞ ብጫ ከጥቁር ጋር፣ ወይም ደግሞ ብሉ ከብላክ መጠቀም እንችላለን። ሲንግል ፌዝ ሲባል እንደዚህ ብቻ ነው። እቺ ናት። ሬድ ከብላክ ማድረግ ትችላላችሁ። ብዙ ጊዜ የተለመደው ይሄ ነው። አንዱ ሬድ አንዱ ብላክ በቃ በቂ ነው፣ ሲንግል ፌዝ ስለሆነ። ስሪ ፌዝ ማለት ግን ሶስት ከረንት ነው የሚያስፈልጉት። ሶስት አይነት ከረንት አለ። ከረንት ኤ፣ ከረንት ቢ፣ ከረንት ሲ የሚባል። እንዴት ነው የሚገጠሙት? ሶስት አይነት ስለሆኑ እንደዚህ ዋይ እና ደልታ ኮኔክሽን የሚባል አለ። ኦር ደግሞ እንደዚህም ሊሆን ይችላል። ይሄ ደልታ ነው፣ ይሄ ደግሞ ዋይ ተብሎ እንደዚህ አይነት ሶስቱም አሉ። ብዙ ጊዜ ዲቫይሶች ስሪ ፌዝ የሚጠቀሙ ከሆነ ሶስት ገመድ አሉ። ይሄ ቀይ ይሆናል፣ ይሄ ምን ይሆናል? ብጫ ይሆናል፣ ይሄኛው ደግሞ ሰማያዊ ይሆናል እየተባለ ሶስቱንም መጠቀም አለብን። ሶስተኛ ይሄ ግራውንድ ላይ የምናመጣው ግን ግራውንድ የምናደርጋት ለግራውንድ የምንጠቀመው ግን ሁሌ ምንድን ነው ማለት ነው? ብላክ ነው። ለምንድን ነው እንደዚህ ሆነው? ስታንዳርድ ያስፈልገበት ምክንያት የሆነ ፎልት ተፈጥሮ አንድ ቴክኒሻን ሂደው ሲሰራ የትኛው ነው ዋየር ላይቭ ዋየር የትኛው ነው ግራውንድ ኮንፊዝ መሆን የለበትም፣ ያውቀዋል ማለት ነው። ብላኩ ከተበላሸ በቃ ግራውንድ ነው የተበላሸው ማለት ነው። ከነዚህ አንዱ ከተበላሸ ደግሞ ላይቭ ነው ማለት ነው። ይሄ እሳቱ ነው። ኒውትራል ይሄ ይመስላል ብለናል። ፕሮቴክሽን ዲቫይስ ኦር ለእርዝ የምንጠቀማት ደግሞ ብዙ ጊዜ ሚክስድ ከለር ናት። ግሪን እና የለው ማለት ነው። ሚክስድ ከለር የሆነ ሁለት ብራንድ ያለው ማለት ነው። ሶስት ብራንድ ግሪን፣ የለው፣ ግሪን አይነት ማለት ነው። እንደዚህ ትጠቀማላችሁ። የዛሬ ቪዲዮ ምንድን ነበረ? ስለ ኤሌክትሪካል ሴፍቲ እንዴት አድርገን ሃው ዱ ዊ ስቴይ ሴፍ አራውንድ ዋት አራውንድ ኤሌክትሪካል ዲቫይስ ስንሰራ ኤሌክትሪክ ሲቲ ስናወራ ማለት። ጥያቄያችን ደግሞ ምንድን ነበረ ስንገባ? ለምንድን ነው ብዙ ጊዜ ቻርጀሮች የሚቃጠሉብን ብለን ነበረ። ምን ስለሚፈጠር ነው? ሾርት ሰርኪት ስለሚፈጠር ነው። ስለዚህ ስለ ሾርት ሰርኪት ማንበብ አለባቸው። ዋት ኢዝ ሾርት ሰርኪት? ሾርት ሰርኪት እንዴት ነው ሀፐን የሚሆነው እና ለምን ዳንጀረስ ይሆናል ብላችሁ አንብቡ። አንድ ዲቫይስ ከረንት ወደ አንድ ዲቫይስ መምጣት ሲገባው ሾርት ስታደርጉት እንደዚህ ማድረግ ሴፍ ይመስላችኋል? ኢት ኢዝ ኖት ቬሪ ሴፍ። እዚህ ጋር የነበረ ዲቫይስ በሆነ ዋየር ሲንግል ዋየር ማለት ነው፣ ምንም ሬዚስታንስ የሌለው። ሬዚስታንስ ምን ማለት ነው? እዚህ የዚህ ሬዚስታንስ እኮ ዜሮ ማለት ነው። አር ሬዚስታንስ ሚን ዜሮ። የዚህ ብቻ አይደለም የኮምባይንድ ማለት ነው። የሆነ ስሙዝ ዋየር ሬዚስታንስ የሌለው ከዲቫይስ ፓራሌል ስትገጥሙ ሬዚስታንስ ቶታል ኢዝ ዜሮ። ሬዚስታንስ ቶታል ዜሮ ሲሆን ምን ይሆናል ከረንት መሰላችሁ? ቪ ሲካፈል ለሬዚስታንስ የሆነ ቪ ሲካፈል ለዜሮ ስንት ነው? ለዜሮ ማካፈል ስንት ነው? ኢት ኢዝ ኢንፊኒቲ። ኢንፊኒቲ ከረንት ሊመጣ ይሞክራል ማለት ነው። ኢት ኢዝ ቬሪ ዳንጀረስ። ለዛ ነው በጣም አደገኛ የሚሆኑ ዲቫይሶች የሚቃጠሉ። ለምንድን ነው? ከረንት ኢዝ ዳንጀረስሊ ሃይ ማለት ነው። እነዚህ ነገሮች ዌት ላይ መሆን የለብንም። ኢንሱሌት ማድረግ አለብን። ፕሮፐር ኤርዚንግ እና ግራውንዲንግ። ዲቫይሶችስ እነ ፊውዝ፣ ሰርኪት ብሬከር፣ እነ ጂኤፍዲ ይሄ ምንድን ነበር ያለው? ጂኤፍሲ፣ አርሲዲ እነዚህ መጠቀም። ግራውንድ ፎልት ምን የሚያደርግ ዲቴክት ኢንተራፕት የሚያደርግ አይ። ሬዚጁዋል ከረንት ደግሞ ምን የሚያደርግ ዲቫይስ ዲቴክት የሚያደርግ ዲቫይስ። እነዚህም መጠቀም። ዋየሮች እና ዲቫይሶች ኢን ጉድ ኮንዲሽን። ጉድ ኮንዲሽን ሲባል ምን ማለት ነው? ለምሳሌ ውሃም አይነካው፣ እርስ በርሱ ምን የማይፈጥር ኮንታክት የማይፈጥር መሆን አለበት ማለት። ግራውንድ ስሙዝሊ። ገመዶች ብዙ ጊዜ ራውት ስታደርጉ እንደዚህ አንዱ በዚህ የሚያልፍ አንዱ በዚህ በጣም መስ ነው የምታዩት። ብዙ ጊዜ የሆነ ኤሌክትሪካል ዲቫይስ ላይ ሄዳችሁ እንደዚህ መሆን የለበትም። ፕሮፖር አረንጅ ተደርጎ አንድ ገመድ እንደዚህ መነካካት የለበትም። ሲነካኩ ምን ሊፈጠር ይችላል? ሾርት ሰርኪት ማለት ነው። ስለዚህ ዛሬ ቪዲዮ ይሄ ይመስላል። ቀጣይ ኤሌክትሪካል ፕሮጀክትስ በሚል እንመጣለን። እስከዛው ቻው።